ሰላም ጤና ይስጥልን አድማጭ ተመልካቾቻችን ከቶፕ ኒውስ ኔትወርክ ዕለታዊ ዜናዎችን ይዘን ቀርበናል። በቅድሚያ አርዕስቶቹን በአርሲ ዞን ከ20 በላይ ንጹሃን ላይ የተፈጸመው ግድያ የኢትዮጵያ ሃይማኖት ተቋማት ጉባኤ አወገዘ። በግጭት በተጎዱ 5 ክልሎች የሚገኙ 3 ሚሊዮን ሰዎች ድጋፍ ማግኘታቸው ተገለጸ። የኢትዮጵያ የቆዳና ሌጦ ግብይት አዋጅ ሊሻሻል እንደሆነ የኢንዱስትሪ ሚኒስቴር አስታውቋል። በደቡብ ሱዳን ሰሜናዊ ክፍል ታጣቂዎች በሰነዘሩ ጥቃት የ169 ሰዎች ሕይወት ማለፉ ተነገረ። የኢራን ቀይ ጨረቃ ማህበር ከጦርነቱ ጀምሮ 787 ሰዎች መገደላቸውን አሳወቀ። በኦሮሚያ ክልል ምስራቅ አርሲ ዞን ሸርካ ወረዳ በንጹሃን ላይ በተፈጸመ ጥቃት የ21 ሰዎች ሕይወት ማለፉን ተከትሎ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስ፣ የኢትዮጵያ ሃይማኖት ተቋማት ጉባኤና የእስልምና ጉዳዮች ጠቅላይ ምክር ቤት በተናጠል በወጡት መግለጫ ድርጊቱን በማውገዝ መንግስት አፋጣኝ እርምጃ እንዲወስድ ጠይቀዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስ የካቲት 22 በሰጠው መግለጫ በምስራቅ አርሲ በተፈጸመ ጥቃት የ21 ንጹሃን ሰዎች ሕይወት በግፍ ማለፉን፣ በሕይወት የተረፉትን በታጣቂዎች መታገታቸውና የደረሱበት አለመታወቁን፣ ከ10 የሚበልጡ አባወራዎች ቤትና ንብረት እንደተቃጠለ ከሀገረ ስብከቱ ሪፖርት የቀረበለት እንደሆነ ገልጿል። ጥቃቱ ከምንም ጉዳይ ጋር ንክኪ በሌለባቸው ኦርቶዶክሳውያን ላይ መፈጸሙን የገለጸው ሲኖዶሱ በምስራቅ አርሲ ሀገረ ስብከት በተደጋጋሚ እየተፈጸመ ያለው ሞትና መፈናቀል የኦርቶዶክሳውያኑን ህገ መንግስታዊ መብት የሚጋፋ በመሆኑ የክልሉና የፌዴራል መንግስት ጉዳዩን በልዩ ሁኔታ ተከታትለው አፋጣኝ መፍትሄ እንዲሰጡት ቋሚ ሲኖዶስ ጥሪ አቅርበዋል። የኢትዮጵያ የሃይማኖት ተቋማት ጉባኤ በበኩሉ በአርሲ ዞን በንጹሃን ዜጎች ላይ የደረሰው ግድያ ሃይማኖታዊ፣ ኢሰብአዊ፣ እጅግ ዘግናኝ ሲል በመግለጽ በጽኑ አውግዞታል። ጉባኤው የግድያው መረጃ የሰማው በታላቅ ድንጋጤና በትልቅ ሀዘን መሆኑን ገልጾ ንጹሃንን በመግደል ንብረት በማቃጠል የሚሳካ ምንም አይነት ዓላማ እንደማይኖር አሳውቋል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ባወጣው መግለጫ በኦሮሚያ ክልል አርሲ ዞን ሸርካ ወረዳ በንጹሃን የኦርቶዶክስ ክርስትና ሃይማኖት ተወካይ ወገኖቻችን ላይ በደረሰው አሰቃቂ አደጋ በእጅጉ ማዘኑን ገልጿል። መንግስት አጥፊዎቹን በመለየት አፋጣኝ እርምጃ እንዲወስድም ጥሪ አቅርቧል። በግጭት በተጎዱ 5 ክልሎች የሚገኙ 3 ሚሊዮን ሰዎች ድጋፍ ማግኘታቸው ተገለጸ። በኢትዮጵያ በተለያዩ ግጭቶች የተጎዱ ከ3 ሚሊዮን በላይ ሰዎች በ3R4CSE በተሰኘው ፕሮጀክት አማካኝነት ድጋፍ ማድረጉን የሴቶችና ማህበራዊ ጉዳይ ሚኒስቴር አሳወቀ። የሴቶችና ማህበራዊ ጉዳይ ሚኒስቴር ዶክተር ኤርጎጌ ተስፋዬ ከክልል ከፍተኛ አመራሮች፣ ከዓለም ባንክ ተወካዮችና ከባለድርሻ አካላት ጋር በነበራቸው የምክክር መድረክ እንደገለጹት ፕሮጀክቱ በ5 ክልሎች ውስጥ ተግባራዊ መሆን ከጀመረ 3 ዓመታት ተቆጥረዋል። በዓለም ባንክና በኢትዮጵያ መንግስት የገንዘብ ድጋፍ የሚተገበረው ይህ መርሃ ግብር በግጭት ምክንያት ጉዳት የደረሰባቸው አካባቢዎችን መልሶ ለማልማትና መሰረታዊ አገልግሎቶችን ለማስቀጠል ያለመ ነው። ሚኒስቴሩ በፕሮጀክቱ ውስጥ ጾታዊ ጥቃትን ለመከላከል ለተጎጂዎች ድጋፍ የማድረግ ኃላፊነት ሰጥቶታል። እስካሁን የተከናወኑ ተግባራት መልሶ ማቋቋም፣ የግንዛቤ ማስጨበጫ ስራዎችና የጥቃት መከላከል ድጋፎችን ያካተተ መሆኑ ተገልጿል። በቀጣይም የአንድ ማዕከል አገልግሎትን በማስፋት ተጨማሪ የማገገሚያ ማዕከላትን መገንባትና የተጎጂዎችን ሕይወት የሚቀይሩ ዘላቂ የኑሮ ማሻሻያ ስራዎችን በትኩረት እንደሚሰራ በሚኒስቴሩ የተመራው የምክክር መድረክ አቅጣጫ አስቀምጧል። የኢትዮጵያ የቆዳና ሌጦ ግብይት አዋጅ ሊሻሻል እንደሆነ የኢንዱስትሪ ሚኒስቴር አሳወቀ። ሚኒስቴሩ እንደገለጸው ማሻሻያው በዘርፉ የሚታዩ እንቅፋቶችን በማሻሻል የውጭ ንግድ እድገትን ለማምጣት ያለመ ነው ተብሏል። የአምራች ኢንዱስትሪ ካውንስል ነባሩን አዋጅ እየገመገመ እንደሚገኝ የኢንዱስትሪ ሚኒስቴር የውጭ ምርቶች ተወዳዳሪ መሪ ስራ አስፈጻሚ አቶ ዘሪሁን አበበ ገልጸዋል። እንደ ስራ አስፈጻሚው ገለጻ የአሰባሰብ ስርዓቱ ለዘርፉ ዋነኛ ማነቆ በመሆኑ በርካታ የቆዳ ጥቅም ላይ ሳይውል እንዲጣል ምክንያት ሆኗል። ይህም በኢንዱስትሪዎች ላይ ቅሬታ ሲፈጥር መቆየቱ ጠቁሟል። ማሻሻያው ትኩረት ከሚደረግባቸው ነጥቦች መካከል ከእንስሳት እርባታ ጀምሮ ቆዳው የሚፈተግበት የጥራት ደረጃ ማሻሻል፣ የኢንዱስትሪዎችን የአመራረት ሂደት ማዘመንና የአካባቢ ብክለትን መቆጣጠር ይገኙበታል። አቶ ዘሪሁን አክለውም እስካሁን በግብርና ሚኒስቴርና በንግድ ቀጠና የትስስር ሚኒስቴር ተከፋፍሎ የነበረው የኃላፊነት ድርሻ ለአንድ ተቋም ብቻ እንዲሰጥ በማድረግ አሰራሩን ለማጥራት መታቀዱን ተናግረዋል። በአሁኑ ወቅት በአዋጁ መሻሻል ላይ በተቋም ደረጃ መግባባት ላይ የተደረሰ ሲሆን በቀጣይም ከሌሎች ሚኒስቴር መስሪያ ቤቶች ጋር በጋራ ውይይቶች እንደሚደረጉ ተገልጿል። በደቡብ ሱዳን ሰሜናዊ ክፍል ታጣቂዎች በሰነዘሩት ጥቃት የ169 ሰዎች ሕይወት ማለፉ ተገለጸ።
በደቡብ ሱዳን ሰሜናዊ ክፍል ታጣቂዎች በአንድ መንደር ላይ በፈጸሙት ጥቃት ቢያንስ 169 ሰዎች መገደላቸውና አስከሬናቸው በጅምላ መቃብር ማረፉን የአካባቢው ባለስልጣናት ለኤኤፍፒ ዘግበዋል። እሁድ ንጋት ላይ ከሱዳን ድንበር አቅራቢያ በሚገኘው አብዮምናም ግዛት ውስጥ የተፈጸመው ይህ ግጭት በተመለከተ የሰሜን ሮዌንግ አስተዳደር አካባቢ የጤና ሚኒስቴር ኤልሳቤት ኦቾል በስልክ በሰጡት ቃል በአጠቃላይ 169 አስክሬኖች በጅምላ መቃብር እንዲያርፉ ተደርገዋል ብለዋል። የአካባቢው የኢንፎርሜሽን ሚኒስቴር ጄምስ ሚኖልካ በበኩላቸው የገለጹት የሟቾች ቁጥር ትክክል መሆኑን ጠቅሰው በሟቾች መካከል ሴቶች፣ ህጻናትና አረጋውያን እንደሚገኙበት፣ ተጨማሪ አስክሬኖች ሊገኙ ስለሚችሉ ቁጥሩ ከዚህም ሊበልጥ እንደሚችል አሳውቀዋል። ስሙ እንዳይጠቀስ የፈለገ ዲፕሎማሲያዊ ምንጭ የሟቾች ቁጥር 70 መሆኑንና ቁጥሩ ሊያሻቅብ እንደሚችል ጠቁመዋል። የደቡብ ሱዳን መንግስት ድርጊቱን አረመኔያዊ ጥቃት ሲል የኮነነ ሲሆን 2 ከፍተኛ የአካባቢው ባለስልጣናት መገደላቸውን አረጋግጧል። የኢንፎርሜሽን ሚኒስቴሩ ኤቴኒ በጥቃቱ ንጹሃን ዜጎች፣ የህግ አስከባሪ አካላት መገደላቸውን ገልጸው በድርጊቱ በጥልቀት እንዲመረመር ተናግረዋል። የኢራን ቀይ ጨረቃ ማህበር ጦርነቱ ከጀመረ ወዲህ 787 ሰዎች መገደላቸውን ገልጿል። የነዳጅ ዋጋም በከፍተኛ ሁኔታ አሻቅቧል። በመካከለኛው ምስራቅ የተቀሰቀሰው ጦርነት የአቅርቦት መስመሮች በማስተጓጎል የነዳጅ ዋጋ በከፍተኛ ሁኔታ ማሻቀቡን የፈረንሳይ ዜና አገልግሎት ዘግቧል። በስትራቴጂካዊ ጠቀሜታው የምትታወቀው የሆርሙዝ ወሽመጥ መዘጋትና በቀጠናው የሚገኙ የኃይል መሰረተ ልማቶች ጥቃት ማስተናገድ ተከትሎ የብሬንት ድፍድፍ ነዳጅ ዋጋ ከ8 በመቶ በላይ ጭማሪ አሳይቷል። ለዚህም አንድ በርሜል ነዳጅ $85.12 የደረሰ ሲሆን ይህም እንደ አውሮፓውያን አቆጣጠር ከሐምሌ 2024 ወዲህ የታየ ከፍተኛ የዋጋ ጭማሪ መሆኑ ተመልክቷል። በአንጻሩም ነጋዴዎች ትኩረታቸውን ወደ ነዳጅና የአሜሪካን ዶላር በማዞራቸው የከበሩ ማዕድናት ዋጋ በከፍተኛ ሁኔታ ቀንሷል። የወርቅ ዋጋ ከ4 በመቶ በላይ ቅናሽ በማሳየት የ1 አውንስ ዋጋ ወደ $5.075 የወረደ ሲሆን የብር ዋጋ ደግሞ ከ12 በመቶ በላይ በመቀነስ ከ$78 በታች ሆኗል። የኢራን ቀይ ጨረቃ ማህበር ማክሰኞ ባወጣው መግለጫ አሜሪካና እስራኤል በኢራን ላይ ጥቃት መሰንዘር ከጀመሩ ወዲህ በሀገር አቀፍ ደረጃ የሟቾች ቁጥር 787 መድረሱን አስታውቋል። ማህበሩ በድረ-ገጹ ባሰፈረው መረጃ መሰረት ካለፈው ቅዳሜ ጀምሮ በተሰነዘሩ ከ1000 በላይ ጥቃቶች በተፈጸሙት 153 ከተሞችና ከ500 በላይ ስፍራዎች ኢላማ ተደርገዋል። የዜና ወኪሉ ኤኤፍፒ እንደዘገበው በኢራን ዋና ከተማ ቴህራን ከፍተኛ የፍንዳታ ድምጽ የተሰማ ሲሆን የኢራን መገናኛ ብዙሃን ደግሞ ከዋና ከተማዋ በስተ ምዕራብ በሚገኘው ካራጅና መካከለኛው ኢስፋሃን ከተማ ተመሳሳይ ፍንዳቶች መከሰታቸውን ዘግበዋል። አድማጭ ተመልካቾቻችን ከቶፕ ኒውስ ኔትወርክ ለዕለቱ ያዝናቸው ዜናዎች እነዚህ ነበሩ። መልካም ቆይታ።